የጋሽ አሰግድን ጉዳይ በተመለከተ በርካቶቻችሁ ጥያቄ ልካችኋል። እንግዲህ በረፋድ ወደ ምሳ ሰዓት ገደማ ጀምሮ በርካታ የብልጽግና ደጋፊ ገጾች ጋሽ አሰግድ እጅ ስለመስጠቱ በስፋት ዘግበዋል። ይህንን መረጃ እያራገቡ ነው የሚገኙት። ይህንን በተመለከተ ወደ ተለያዩ አካባቢዎች ስልክ ለመደወል ለማጣራት ሞክሬያለሁ። እንግዲህ ይህንን በተመለከተ እስካሁን ድረስ በተለይ ሸዋ አካባቢ ያሉት ጉዳዩን የሚያረጋግጥ አልተገኘም። አንዳንዶቹ ግን ኮምቦልቻ ከተማ የብልጽግና ገጾች ባሉት መረጃ ላይ ተጨማሪ አስተያየት ሰጥተዋል። ኮምቦልቻ ከተማ ነው እጁን የሰጠው የሚል ነው። ይህንን በተመለከተ እንግዲህ መረጃው እውነት ነው ወይስ ሐሰት ነው የሚለውን በቀጣይ ማጣራት አስፈላጊ ይሆናል። አሁን ባለው ሁኔታ ግን ለምንድን ነው ወደዚህ ሄደው የሚለው ነው መሰረታዊ ጉዳይ መነሳት ያለበት። ከአማራ ሕዝብ የህልውና ትግል አንጻር አንድ የፋኖ መሪ በዚህ ደረጃ ወጥቶ እጁን ለመንግስት የሰጠው በምን አማራጭ ነው የሚለው፣ ይሄስ በትግሉ ላይ ሊኖረው የሚችለው አዎንታዊና አሉታዊ ሚና ምንድን ነው፣ መነሻ ውስጣዊ ምክንያቱስ ምንድን ነው የሚሉት በርካታ ጉዳዮችን ማንሳት ያስፈልጋል። እንግዲህ በቀጭን ክር ላይ እየተራመዱ ይህንን የህልውና ትግል ዳር ማድረስ ያስፈልጋል የሚል በተደጋጋሚ አስተያየቶችንም በዚህ ሚዲያም እንደዚሁ ይቀርባሉ። እኔም ከፋኖ አንድነት ጋር በተያያዘ በርካታ ፕሮግራሞችን በአጀንዳ ሳቀርብ ነበር፣ ታስታውሳላችሁ ሁላችሁም። ከዚህ ጋር በተያያዘ እንግዲህ ትግሉን እውነተኛ አድርጎ ዳር ለማድረስ ወደ አንድነት መምጣት የራስን ውስጣዊ ሽኩቻ እንዲሁም ደግሞ ፍላጎት፣ ስሜት፣ ያልተገራ የስልጣን ፍላጎት፣ ሌሎች ጉዳዮች ጭምር በውስጥ የህልውና ትግሉን እየፈተኑ እንደሆነና ይሄ ሂዶ ማንን ሊጠቅም እንደሚችል በተደጋጋሚ ማሳሰቢያዎች ተሰጡ ነበር። በተለይ ባለፈው ሳምንት እንግዲህ ከዚህ ጋር በተያያዘ የነበረው የአንድነት ጉዳይን አስመልክቶ ወደ ሁለት ቡድን የሄደ ከፍተኛ የሆነ ሽኩቻ ነበር። በማህበራዊ ሚዲያው እጅግ መረን የለቀቀ ጭምር እንደው ስብናን ሁሉ የማይመጥን ስድቦች በዛም በዚህም በስፋት ትልልቅ የሚባሉ ሰዎች ጭምር በዚህ ስሜታቸው ተጋልጦ የታየበት ነበር። እንግዲህ ስንመለከተው የነበሩ አንዳንዶቹ ሚዲያዎች ልሳን ሆነው ከሚዲያ ባህሪ ወርደው የግለሰብ የሆነ ቡድን ልሳን ሆነው ይህንን ሲያደርጉ ነበረ። እነዚህ ግፊቶች ወደ የተወሰዱ መሬት ላይ ያለው ሁኔታ ለማን ጠቀመ? ይሄ ነው እንግዲህ በደንብ መታየት ያለበት። ለማን ነው የሚጠቅመው? ይሄ አንድ ሰው ባኮረፈ ቁጥር ወደ መንግስት የሚሄድ ባኮረፈ ቁጥር በጓደኞቹ ላይ ጦር የሚሰብቅ ከሆነ ማን ነው የሚጠቀመው? የህልውና ትግሉ የት ድረስ ይደርሳል? በዚህ በኩል ውጫዊና ውስጣዊ የኃይል አሰላለፍ ውስጥ ያሉ የአማራ ህዝብ መሰረታዊ የፖለቲካ ተጻራሪ ኃይሎች ምንድነው ያተረፉት የሚለው ነው በደንብ መታየት ያለበት። በእርግጥ መሰረታዊ የሆነ ጉዳይ ግን መነሳት ያለበት በዚህም አስቸጋሪ ሁኔታ ውስጥ ቢሆን የአማራ ህዝብ የፖለቲካ ጥያቄዎች ካልተመለሱ ድረስ በትውልድ ቅብብሎሽ ይህ ትግል መቀጠሉ አይቀርም። በትግል ውስጥ እንደዚህ አይነት ነገሮች በርካታ በትጥቅ ትግል ውስጥ ረጅም ልምድ ያላቸውን በዚህ ውጣ ውረድ ውስጥ ያለፉ ድርጅቶች የከተማም ሆኖ የጫካ ድርጅቶች ይሄ አይነት ነገር ይገጥማቸዋል የተለያየ ጊዜ። ከዚህ ውስጥ እንግዲህ የሚጠቀሰው በተለይ ህወሓት ነው። ህወሓት በሁለት ዙር ከስልጣን በፊት በሁለት ዙር ከስልጣን በኋላ በአንድ ዙር የገጠመውን ውስጣዊ ሽኩቻ እንዴት እንደተሻገረው ማየት በተለይ ድርጅታዊ ዲሲፕሊኑ ሌላው ከህወሓት የሚወሰድ አርአያነት ያለው ነገር ባይኖርም በተለይ አክራሪ ብሔርተኝነት በኢትዮጵያ ውስጥ አምጥቶ ሀገር ለመፈራረስ እንደመነሻ ምክንያት የሆነ ስለሆነ የሚወሰድ ምንም የፖለቲካ ልምድ ባይኖረውም ግን ድርጅታዊ ዲሲፕሊኑ ግን በቀላሉ የሚታይ አይደለም። እንፍሽፍሽ እያሉ እነ አረጋዊ በርሄ እነ ግሌዘር አጽዮን ከድርጅቱ ሲሄዱ ከዛ በኋላ ያለው ድርጅት እንዴት ነው በዲሲፕሊን ተመርቶ ለሚፈልጉት ዓላማ ይበቃ? ይሄ ነው መነሳት ያለበት። አሁንም ግለሰብን የተደገፈ የአማራ ህዝብ ትግል የለም። እያንዳንዱ የሚታገለው ለራሱ ነፃነት ነው፣ ማንንም ተደግፎ አይደለም። የትግል ባህሪያት ሆነው ደግሞ ስነ ምግባር፣ ስርዓት ወይ ደግሞ ወጥ የሆነ አደረጃጀት ደግሞ በባህሪው ያስፈልጋል። እነዚህን ለማድረግ የጎደለው ነገር ምንድነው? የዚህ አሉታዊ ውጤት ማንን እየጠቀመ ነው የሚለው በደንብ መታየት አለበት። ከዛ ያለፈው እንግዲህ ሰዎች ታግለው በዳር መውጣትና ለንጹህ ዓላማቸው የሚሄዱ ሰዎች አሉ። በየመሃሉ በተለያየ ግፊት የሚወጡ ሰዎች አሉ። ስሜታዊ ሆነው በራሳቸው ጓደኞች ላይ ሌላ ነገር ሊያደርጉ የሚችሉ ሰዎች ይኖራሉ። እንደዚሁም ደግሞ በጽናት ሲዋጉ እዛው ትግል ሜዳም እንግዲህ የሚቀሩ ሰዎች አሉ። በርካቶቹ በትግል ሜዳ ቀርተዋል። በወቀቅላ ህፃናት ጭምር ሳይቀሩ ናቸው እንግዲህ በዚህ የህልውና ትግል ውስጥ ዋጋ እየከፈሉ ያሉ። ስለዚህ ከዚህ በመነሳት አሁንም በቀሪው የህልውና ትግል ላይ እንደዚህ አይነት አሉታዊ ስሜቶች ያልተገራ ማህበራዊ ሚዲያ፣ የመደበኛ ሚዲያ፣ አካባቢያዊነት፣ አውራጃዊነት ሁሉንም ሰው ተጭኖት ነው የሚታየው። ሁላችን በዚህ ውስጥ ገብተን ማውጫተን ነው ያለ ነው። እንግዲህ ሄዶ ወደ አንድ አካባቢ ወደ አንድ ግለሰብ ይሄድ ነው በሙሉ ከዚህ አጠቃላይ ሁኔታ ወጥቶ
ከውጫዊ ኃይሉን ከመመከት አንጻር ችግሮችን በፍጥነት ማስተካከል ካልተቻለ የበለጠ ብልጽግና የበለጠ በጦር ሜዳ ያላገኘውን ድል በቀላሉ ከውስጣዊ ሽኩቻ፣ ከስልጣን ሽኩቻ እንዲሁም ደግሞ ከራስ ወዳድነትና ከስግብግብነታችን ላይ ሊያተርፍ የሚችለውን በደንብ ማሰብ ያስፈልጋል የሚለውን አስተያየት ለመጨመር ነው። እንግዲህ እስካሁን ድረስ ባለው ሁኔታ የብልጽግና ገጾች ይህንን እያሉ ነው፣ እጅ ሰጥቷል ነው የሚሉት። እንግዲህ ኮምቦልቻ ከተማ ነው የተባለው። ኮምቦልቻ ከተማ እንግዲህ ከነሱ የትግል ቀጠና በጣም ሩቅ ቦታ ነው። እዛ ድረስ መሄድ ከተቻለ ምንድነው ምክንያቱ የሚለው ነው በደንብ መታየት ያለበት። እንግዲህ ከዛ በኋላ ያለው ግን የእያንዳንዱ የግለሰቦች ውሳኔ ስለሚሆን እሱ ወደፊት የሚታይ ነው የሚሆነው። ምናልባት ይሄኛውም ሆን ተብሎ የተለቀቀ መረጃም ከሆነ ይህንንም ደጋግሞ ማየት ያስፈልጋል። እንግዲህ ሁሉም ማህበራዊ ሚዲያ ላይ የተለቀቀው ሁልጊዜ እውነት የመሆን እድል የለውም። ይህም በጥራት ማረጋገጥ ያስፈልጋል። እኔም እንግዲህ አረጋግጬ ይህንን በዝርዝር ጉዳዮችንም የሚመለስበት ይሆናል። አሁን ግን ሆነም አልሆነም ግን ከህልውና ትግሉ አንጻር ያለውን አስተያየት ነው እየሰጠሁት። ወደ ሌሎች መረጃዎች ልሄድ። እንግዲህ ሰሞኑን ከፍተኛ ውጊያ ሲደረግባቸው ከሰነበቱ አካባቢዎች መካከል ምዕራብ ጎንደር መተማ አካባቢ መተማ ወረዳ ይጠቀሳል። ዛሬም ረፋዱን በዚሁ አካባቢ መረጃ ደርሶኛል። 5 ሙሉ ተሳቢ ተሽከርካሪ ወታደሮችን የያዙ መኪኖች በፋኖች ስለመያዛቸው ነው። መተማ ወረዳ በመቶዎች የሚቆጠሩ ይሆናሉ የተባሉ ወታደሮች ናቸው በፋኖች ተይዘዋል የተባለው። በክብ እና በቆረጣ በሚሉት ነው መንገድ ተዘግቶ ይሄ የሆነው ነው የሚሉት የመረጃ ምንጮቹ። ይህን የመረጃ ምንጮቹ የፋኖ የመረጃ ምንጮች ናቸው። ሰሞኑ እንግዲህ በዚህ አካባቢ ከፍተኛ ውጊያ ሲደረግ ነበረ። በትላንትናው ዕለት ቁልል አፈር አካባቢ ነበር ወደ ፈጣ ውጊያ። ከዛ በፊት ወዲ ገዝሙ ተብሎ የሚጠራው አካባቢ የነበሩ ውጊያዎችን ጨምሮ ዛሬም እንደዚሁ ወደ ነጋዴ ባህር ከመተማ ወደ ጎንደር ባለው የኢትዮጵያ ሱዳን መስመር ላይ እንደዚሁ መንገድ ላይ የደፈጣ ጥቃት ተጥሎ 5 የሚሊሻ አባላት ወዲያውኑ መሞታቸውን እና ሌሎች ደግሞ ቆስለው ወደ ሆስፒታል ስለመወሰዳቸው፣ ዋናው መንገድም ከጎንደር ሱዳን ያለው መንገድም ተዘግቶ እንደነበረ የመረጃ ምንጮቹ ይህንን ገልጸዋል። እንግዲህ ሰሞኑን በርካታ ውጊያዎች እያስተናገዱ የሚገኙት የቋራና የመተማ አካባቢዎች አሁን በካድሬዎች ላይ ጭምር ጉዳት ስለመድረሱ ነው የተሰማው። ከዚህ ጎን ለጎን አደገኛ የሆኑ አጀንዳዎችን ሁሉ የአካባቢው ካድሬዎች እየቀሰቀሱ ነው። ለምሳሌ ዛሬ 5 በተሽከርካሪ ሙሉ ወታደሮች ተይዘውበታል በተባለው እነዚህን ለማስለቀቅ በተለይ ሃይማኖታዊ ግጭት የፋኖ እናንተን ሃይማኖት አይወድም በሚል በከተማ ውስጥ ቀጥታ ቅስቀሳ ሲደረግ ነበር። መሳሪያ እንሰጣችኋለን የሚል የሃይማኖታዊ ቅርጽ እንዲይዝ ለማድረግ የመንግስት ካድሬዎች በጭካኔ ሊነካ የማይገባውን አጀንዳ ደፍረውት ተመልክተናል ብለዋል። ይሄ በጣም በከፍተኛ ጥንቃቄ የሚያስፈልገው ነው። እንግዲህ ሀገር የብሔር ጣጣ ውስጥ ገብቶ መውጫ ከጠፋ ዘመናት ተቆጥረዋል። አሁን ደግሞ በዚህ ላይ ደግሞ ሃይማኖታዊ ግጭቶች እንዲነሱ በጭካኔ የሚሰሩ የመንግስት ካድሬዎች፣ የመንግስት ሚዲያዎች አሉ። በሌላው በኩልም ደግሞ ኃላፊነት በጎደለው መንገድ ይህንን በድፍረት የሚነካኩ ሰዎች አሉ። የሃይማኖት ጉዳይ ደግሞ ከሌሎቹ ሁሉ የከፋ ምክንያታዊነት እንኳ የሌለው መጨራረስ ውስጥ የሚያስገባ ነው። ስለዚህ ይህንን አጀንዳ በዚህም በዛም ያሉ ወገኖች ባትነካኩት የተሻለ ነው የሚሆነው። ይሄ ጊዜ ያልፋል። የማያልፉ የታሪክ ጠባሳዎችና አሻራዎችን ጥሎ መሄድ ግን በተለይ ቋፍ ላይ ላለ ሀገር የበለጠ አስከፊ ሁኔታ ነው ይዞ የሚመጣውና በተለያዩ አካባቢዎች ያው ጸረ ሃይማኖት የሆኑ ቅስቀሳዎች ይደረጋሉ። ይህንን እንደ አንድ ፕሮጀክት የመንግስት ካድሬዎች በተለይ ይህንን ሲናገሩ ይሰማል። እናንተም በዚህ ሁኔታ በስልጣን አትቀጥሉም። ነገ ተከባብሮ ተቻችሎ አብሮ የሚኖረው ማህበረሰብ ከፍተኛ ቀውስ ውስጥ እንዲገባ አታድርጉት ለጊዜያዊ ስሜት ብላችሁ የሚል መልእክት እዚህ ላይ ማስተላለፍ ይገባል። ዛሬ እዛ አካባቢ የተሰማው መረጃ ይሄ ነው። ከአሁን በፊት እንግዲህ ኮምቦልቻ፣ መካነ ሰላም እንዲሁም ደግሞ ራያ ቆቦ አካባቢ ወደ ወርቄ ቀበሌ አካባቢ መሳሪያ እንሰጣችኋለን ኑ ፋኖ ኑ ጉልን በሚል የእስልምና እምነት ተከታይ ወገኖችን ለማሰለፍ የተደረገው ጥረት አልተሳካም። አሁን ደግሞ መተማ ይሄ እየተደረገ እንደሆነ ነው የመረጃ ምንጮች የሚነግሩን። እንግዲህ ካድሬዎቹ ለራሳቸው ፖለቲካዊ ጥቅም ይህንን ቢያደርጉ፣ የመንግስት የጸጥታ ሰዎች ይህንን ቢያደርጉ፣ ማህበረሰቡ ራሱ ግን በዚህ በኩል የራሱን አቋም መውሰድ ያስፈልገዋል። አደገኛ ቀውስ ውስጥ ከመገባቱ በፊት እንግዲህ ኢትዮጵያ የምትገኝበት የአፍሪካ ቀንድ በተለይ ከመካከለኛው ምስራቅ ከአረብ ባህረ ሰላጤ ከቀይ ባህር ከዚህም ጋር በሚያገናኝ ሁኔታ ለዘመናት የቆዩ እንደ አይነት ግጭቶች ይታወቃሉ። ውጫዊ ኃይሎች ጭምር በዚህ ጉዳይ ላይ ጣልቃ ለመግባት
ምቹ ሁኔታዎችን ከሚፈጥሩ ድርጊቶች መቆጠብ ያስፈልጋል። ወደ ጎንደር ስንመጣ ጎንደር አዘዞ ሎዛ ማርያም ተብሎ የሚጠራው አካባቢ እንደዚሁ በመንግስት ኃይሎች ላይ ጥቃት ተከፍቶ 2 የመረጃ ሰዎች 4 ሚሊሻዎች ስለመሞታቸው ነው የአካባቢው የፋኖ የመረጃ ምንጮች ለኢትዮ ኒውስ ያደረሱት። በዚህ እንዲሁም ደግሞ ሌላ ጥቆማ ወደ አጼ ቴዎድሮስ አየር ማረፊያ መግቢያ አካባቢ አዳዲስ ምሽጎች እየተቆፈሩ ተመልክተናል ብለዋል። ይሄ እንግዲህ አሁንም ጦርነቱ እንደሚቀጥል የሚያሳዩ ምልክቶች ናቸው። ሌላው ወደ ምዕራብ ወሎ አሁን በርካታ ኃይል እየገባ ስለመሆኑ ይገልጻሉ የመረጃ ምንጮች። በተለይ ከመራቤት የትላንትና እንግዲህ ወደዚህ ቀጠና ከ90 በላይ ተሽከርካሪዎች ወታደሮችን ጭነው ስለመሄዳቸው የሚገልጹ የመረጃ ምንጮች ዛሬ ደግሞ ከደሴና ከኮምቦልቻ የነበረ በርካታ የመንግስት ኃይል ወደ ምዕራብ ወሎ ወረዳዎች እንቅስቃሴ እንዲያደርግ ታዟል ነው የሚሉት። እንግዲህ በዚህ ቀጠና መካነ ሰላም፣ ወግዴ፣ ከለላ እንደዚሁም ደግሞ ወረኢሉ፣ ጃማ፣ አማራ ሳይንት፣ መቅደላ፣ መሀል ሳይንት፣ ተንታና ጅባር ባሉ አካባቢዎች በርካታ ውጊያዎች የሚደረጉበት አካባቢ ነው። በዚህ አካባቢ እንግዲህ በብዙ ሺህ የሚቆጠር ኃይል መንግስት እያስገባ እንደሆነ የመረጃ ምንጮቹ ይህንን ገልጸዋል። ሌላው እንደዚሁ ከልዩ ኃይል የስምሪት ቀጠና መውጣት ጋር የተያያዙ መረጃዎችን የተመለከቱ መረጃዎች ናቸው ያሉኝ። አገው ምድር ጎጃም አዲስ ቅዳም በርካታ ቁጥር ያላቸው የአድማ ብተና አባላት ከስምሪት ቀጠናቸው ወጥተዋል የሚል መረጃ ነው ያለው። እንግዲህ በተለያዩ አካባቢዎች የሚሰሙ መረጃዎች እነዚህ ናቸው። መርጦ ለማርያም፣ አዴት፣ ደብረታቦር፣ ባህር ዳር እንደዚሁም ምዕራብ ወሎ በርካታ ወረዳዎች የአድማ ብተናና የሚሊሻ አባላት እንደዚህ ከስምሪት ቀጠናዎቻቸው ስለመውጣታቸው የሚገልጹ መረጃዎች ናቸው ያሉት። ሌላው ወደ አማራ ክልል የሚወስደን መረጃ በአማራ ክልል በተለያዩ አካባቢዎች ወረርሽኝ አለ ነው የሚሉት። የወባ ወረርሽኝ የተከሰተባቸው አካባቢዎች አሉ። የኮሌራ ወረርሽኝም የተከሰተባቸው አካባቢዎች አሉ። ኮሌራ ወረርሽኝ ምዕራብ ወሎ አካባቢና ዋገምራ የሰዎችን ሕይወት አጥፍተዋል ተብሏል። እንግዲህ ከጦርነቱ ባሻገር በጦርነት ምክንያት የጤና መሰረተ ልማቶችና የጤና አገልግሎቶች ባለመሟላታቸው የተከሰተ ወረርሽኝ ነው። በወባ ምክንያትም በርካታ ሰዎች ስለሞታቸው ነው ከክልሉ የጤና ቢሮ የተገኘው መረጃ የሚያሳየው። ወደ ማዕከላዊ ጎንደር ስንሄድ እንፍራዝ ሰሞኑ ውጊያ ነበረ። ይህንን ተከትሎ በርካታ ወጣቶች ከውጊያ በኋላ ትላንትና መከላከያ ተወስደው ተረሽነዋል ተብሏል። ከነዚህ ውስጥ እንግዲህ ታዋቂ ነጋዴ የነበሩ ወጣቶች ምንም አይነት ተሳትፎ የሌላቸው ከውጊያው ጋር በተያያዘ ትላንትና ተወስደው ተረሽነዋል። አበባው እየተባለ በከተማው ውስጥ የልብስ ሽያጭ ንግድ ላይ ወይ ደግሞ ቡቲክ ያለው ወጣት ተወስዶ ቁልቋል በር ከተባለው አካባቢ ከሌሎች ወጣቶች ጋር ተረሽኖ ተገኝቷል ነው። መከላከያ ናቸው ቤት ለቤት እየዞሩ ይዘው ከሄዱ በኋላ የረሸኑት ብለዋል። እዚህ አካባቢ በነበረው ውጊያ እንግዲህ በተለይ በአድማ ብተና አባላት ላይ ከፍተኛ ጉዳት መድረሱ ይታወቃል። ይህንን ተከትሎ ወደ አካባቢ የገባ መከላከያ ነው ወጣቶቹ ላይ የበቀል እርምጃ እየወሰደ ያለው ነው የሚሉት። ምንም አይነት ግንኙነት የሌላቸው ሰዎችና ሴቶችም ጭምር በዚህ ተገድለዋል። ወደ ባህር ዳር ዙሪያ ስንሄድ መራዊ የሽምግልና ኮሚቴዎቹ ወደ መራዊ ከተማ ሲንቀሳቀሱ በፋኖች ስለመያዛቸው ነው። ቁጥራቸው 17 ይሆናል የተባሉ የሽምግልና አባላት ናቸው ተይዘዋል የተባለው። ከአሁን በፊትም እንደዚሁ ቁጥራቸው ወደ 17 የሚደርሱ አንድ ቦታ ስለመያዛቸውና በፋኖች ስለ ትግሉ ዓላማ ማብራሪያ ተሰጥቷቸው ስለመለቀቃቸው የሚገልጹ መረጃዎች አድርሻችሁ ነበረ። በአማራ ክልል እንግዲህ አሁን ካለው ውጊያ ጋር በተያያዘ ከ60 ሺህ በላይ የሰላም ኮሚቴዎችን በየአካባቢ በማቋቋም ፋኖች እጅ እንዲሰጡ የማድረግ የማግባባት ስራ ጥቅማጥቅሞችን የማቅረብ ስራ የሚሰሩ ናቸው። እንግዲህ በዚህ የተሰማው መረጃ ግን እነዚህ ከህልውና ትግል ባሻገር በተጻራሪ መንገድ ተንቀሳቅሳቸዋል በሚል በፋኖች ተይዘዋል የሚል መረጃ ነው ያለው። ሌላው መረጃችን ዛሬ በጠቅላይ ሚኒስትር ጽሕፈት ቤት የተደረገውን የጠቅላይ ሚኒስትሩንና የተቃዋሚ ፓርቲዎችን ስብሰባ የተመለከተ መረጃ ነው። በትላንትናው ዕለት በአፍሪካ ልዕቀት ማዕከል ሱሉልታ የተቃዋሚ ፓርቲ ተወካዮች ከብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ ጋር ስብሰባ አድርገው ነበረ። በዚህ ስብሰባ ላይ የተነሱ ዋና ዋና ነጥቦች ተጠቅልለው ወደ ጠቅላይ ሚኒስትሩ ቀርበዋል። ጠቅላይ ሚኒስትሩ ደግሞ በጽሕፈት ቤቱ በጠቅላይ ሚኒስትር ጽሕፈት ቤት አዳራሽ ዛሬ የተቃዋሚ ፓርቲዎች ጋር ፊት ለፊት ውይይት አድርጓል። በብዙ ጉዳዮች ላይ ጠቅላይ ሚኒስትሩ አምኗል ነው የሚሉት የመረጃ ምንጮቹ። ብዙዎቹን ችግሮች አምኖ ተቀብሏል። እንግዲህ ይሄ
እንደ 2010 ወደ ጥገናዊ ለውጥ ለመሄድ የሚደረግ የመውጫ መንገድ እንደሆነም የተገነዘቡ አሉ። በዚህ ውስጥ እንግዲህ በተለይ ፖለቲካዊ ጉዳዮች፣ የዲፕሎማሲ ጉዳዮች እና ኢኮኖሚያዊ ጉዳዮች ላይ ዋና ዋና ጉዳዮች ተነስተዋል። በዚህ ላይ ምን አለ የሚለውን እንመልከት። እንግዲህ በተለይ የኢኮኖሚ ጉዳይን በተመለከተ ኢኮኖሚው ልክ ነው፣ ምንም በማያወላዳ ሁኔታ ችግር ውስጥ ገብቷል። እንደውም ኮላፕስ አድርጓል ኢኮኖሚው። ለዚህ ሀሳብ ካላችሁ እባካችሁ ሀሳብ ስጡኝ። አማራጭ ሀሳቦች ካሏችሁ ይህን ሀሳብ አምጡና ኢኮኖሚውን የምናነቃቃበት ኢኮኖሚውን ከወደቀበት የምናነሳበት መንገድ እንፍጠር። ትክክል ናችሁ፣ ኢኮኖሚው ወድቋል የሚል የእምነት ክህደት ቃል ሊባል የሚችል ተናግረዋል ነው የተባለው ጠቅላይ ሚኒስትሩ። ከአሁን በፊት እንግዲህ በፓርላማ ኢኮኖሚው አድጓል፣ ከአፍሪካ የ5 ሀገራት ጂዲፒ ተደምሮ አይደርስብንም የሚሉ እንዲሁም ደግሞ እንዴት ስኬታማ የሆነ የብልጽግና ሀገር እንደሆነች ሲያብራሩ ነበር። ዛሬ ግን በትክክል ኢኮኖሚው መውደቁን ቃል በቃል አምነዋል። የመፍትሄ ሀሳብ ካላችሁ ባካችሁ የሚል ነገር ነው የጠየቁት ተብሏል። ሌላው የመንግስት ሰራተኞችን ደመወዝ በተያያዘና ከዚህ ከወደቀው ኢኮኖሚ ጋር በተያያዘ ዝቅተኛ የመንግስት ሰራተኞች እና ዝቅተኛ ደመወዝ ተከፋዮች ማለት ነው ለነዚህ 300% የደመወዝ ጭማሪ እናደርጋለን ብሏል። ይሄ እንግዲህ በትልልቅ ተከፋዮችን አይመለከትም፣ ለማጠጋጋት ነው። ለነዚህ 300% ይጨመራል። ለላይኞቹ ግን በመቶኛ ተሰልቶ የተወሰነ ጭማሪ ይኖረዋል። ለዚህም 100 ቢሊዮን ብር ያስፈልጋል በዚህ ዓመት ተብሏል። 100 ቢሊዮን ብር ያው እንግዲህ ከየትም ፈልገን ይህንን ማድረግ አለብን፣ ይህንን እንቀበለዋለሁ፣ ሰዎች መኖር አቅቷቸዋል የሚል ነገርም አለ ብለዋል። የፖለቲካ ፖለቲካዊ ጉዳዮችን በተመለከተ እንግዲህ ፓርቲዎችን በአራት ከፍሎ ፈርጇል ጠቅላይ ሚኒስትሩ ተብሏል። አንደኛው በራሳቸው ለሀገራቸው የሚሰሩ፣ ሁለተኛ ለሌሎች የሚሰሩ፣ ሶስተኛ በሌሎቹ ለራሳቸው የሚሰሩ፣ አራተኛ ደግሞ በራሳቸው ለራሳቸው የሚሰሩ ናቸው። ስለዚህ እነዚህ በዚህ ደረጃ ትከፈላላችሁ የፖለቲካ ፓርቲዎች በሚል የመጀመሪያው ለሀገራቸው በራሳቸው ለሀገራቸው የሚሰሩትን እናደንቃለን ብሎ በተደጋጋሚ በለጠ ሞላን በለጠ ሞላን የአብን ሊቀመንበር እና አሁን የሳይንስና ቴክኖሎጂ ሚኒስትር ሆኖ የተሾመውን ኢኖቬሽን ሚኒስትር እሱን ፕሮፌሰር ብርሃኑ ነጋን ትምህርት ሚኒስትር በድጋሚ እየጠቃቀሰ በተለይ በለጠን እንግዲህ የተለየ ጥቅም አግኝተንበታል ነው እያለ የነበረው ተብሏል። ያው እንግዲህ እንዴት ጥቅም አይገኝበትም? ያን የመሰለ ግዙፍ ፓርቲ ለሹመት ካስረክበና አሁን ፖለቲካዊ ቀውስ ውስጥ ሲገባ የብልጽግና ጉዞ ስላገዘ እንዴት አይመሰገንም የሚል አስተያየትም ሰምተናል ብለዋል የመረጃ ምንጮቹ። ይህንን በተመለከተ እንግዲህ ፊታቸው ላይ እየጠራ ነው። አሁንም የፖለቲካ ፓርቲዎችን በተመለከተ የመጀመሪያዎች እናደንቃለን፣ አብረን እንሰራለን፣ ሌሎቹን ግን እንደየወንጀላቸው እንጠይቃለን ብለዋል። ከዚህ ላይ ቃል በቃል ገዱ አንዳርጋቸውን ይመስላል ብለዋል። ቃል በቃል አንዳንዶቹ ሸዋ በረሃ ሰሜን ሸዋ በረሃ ሂደው ቢገቡ ይሻላቸው ነበረ። አሜሪካ ሂደው ይኸው ከጀርባ እየዶለቱብኝ ነው። እግራቸውን ሁለት ቦታ ያደረጋችሁ ካላችሁ ማረፊያችሁን ፈልጉ በሚል ገዱ አንዳርጋቸውን ቃል በቃል የተመለከተ ነገር ተናግሯል። ሰሜን ሸዋ በረሃ ቢገቡ ይሻላቸው ነበረ፣ አሜሪካ ሄደው እየዶለቱብኝ ነው ብሏል። የሌሎች ፖለቲካ ፓርቲ አባላትን እንሾማለን ብሏል። አሁን እንግዲህ ሹመት እንሰጣለን፣ 2 ዓመት አለን የስልጣን ዘመናችን፣ በዚህ 2 ዓመት ውስጥ የእናንተን አባላት እሾምላችኋለሁ እንዳትቃወሙኝ ይመስላል። እንግዲህ በዚህ ላይ ያው ደጋግሞ ያነሳው በለጠ ሞላና ብርሃኑ ነጋን እንደሆነ ነው የሚገልጹት። የማንነትና የሀገራዊ ምክክር ኮሚሽኑን በተመለከተ ከፖለቲካ ጉዳዮች ሀገራዊና ምክክር ኮሚሽኑን በተመለከተ በዚህ ጉዳይ ላይ 3 ጉዳዮች ይኖራሉ። ተባብረን የምንሰራባቸው፣ የምንተባበርባቸው፣ የምንፎካከርባቸው ጉዳዮች ይኖራሉ። ስለዚህ በምንተባበርባቸው እንተባበር፣ በምንፎካከርባቸው ደግሞ እንፎካከር የሚል ጥሪ አይነት ነገር አቅርቧል ተብሏል። ስለዚህ ሀገራዊ ምክክር ኮሚሽኑን ደግፉት፣ እመኑት አይነት ነገር ነው። ያው እንግዲህ ምክክር ኮሚሽኑ ደግሞ ከአሁን በፊት ተደጋጋሚ እንደተገለጸው የብልጽግና የስልጣን ማስጠበቂያ ምርኩዝ ነው የሚል አስተያየት ነበር የነበረው። የማንነትና የክልል ጉዳይም ተቀባይነት የለውም። የማንነትና የክልል ጉዳይ በተለይ ያቀረቡ ሰዎች ነበሩ። አማራ ክልል እንሆን ያሉ ብሔረሰብ ዞኖች ነበሩ። በስም እየጠራ ራሳችሁን በራሳችሁ እያስተዳደራችሁ ነው። አሁን ክልሉ እንሁን ብላችሁ ክልል ቢሰጣችሁ ቀጥሎ ደሞዝ አነሰን ብላችሁ እንደ ደቡብ እንደተበታተነው ክልል ነው ጣጣ ውስጥ የምትገቡት። የተለየ ሁኔታ ካለ እናያለን የሚል ነገር ተናግሯል። እነዚህን
ጠቅላይ ሚኒስትሩ አሸማቋል ተብሏል። በአማራ ክልል እና በኦሮሚያ ክልል አልፎ አልፎ ያለውን ውጊያ በተመለከተ ሙሉ በሙሉ ተኩስ ቁሞ ለመደራደርና ለመነጋገር ዝግጁ ነኝ እኔ ብሏል ተብሏል። ይሄ እንግዲህ ከአሁን በፊት ከነበረው ሁኔታ በእጅጉ የተለየ ሀሳብ ነው። ለመነጋገርና ለመደራደር ዝግጁ ነኝ እኔ ብሏል። ያው እንግዲህ ወደ አማራ ክልል ግን በርካታ ኃይል እያስገባ መሆኑን ነው መረጃዎች የሚያሳዩት። ይህንን እንግዲህ ለአዳራሽ እና ለፖለቲካ ፍጆታ እንደሆነ ነው። ቤተክርስቲያን በተመለከተ ለተነሳ ጥያቄ ለምሳሌ የትግራይ ልማት ማህበር በሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀብት ማሸሻ ሆነዋል እነዚህ አይነት ተቋማት በሚል እና ዝርፊያም ገንዘብ እየሸሸ ነው በእነዚህ በኩል የሚል አስተያየት ቀርበዋል። ሌላው እንግዲህ የኢሃፓ ጸሐፊ ያለች ደስታ ጥላሁን ከእሷ ጋር ዛሬም እንግዲህ እንደባለፈው ዛሬ መሰጥ አገባ ውስጥ ገብተው እንደነበር ነው። አንድ የኢኮኖሚ ሚስጥር ነግራችሁ ነበር ግን ሄዳችሁ ለሚዲያዎች ትናገራላችሁ። እንግዲህ ባለፈው ስለ ኢሃፓ የግማት ውስጥ የገባ ፓርቲ ነው ብሎ ከተናገረ በኋላ እሷ ምላሽ ከሰጠች በኋላ መንሳፈፍና የግራቪቲ ደግሞ የመሬት ስበትን ህግ ጠብቆ መሄድ ይለያያል ብላ ሰጣ ገባ ገብተው በሚዲያ እዛ በኋላ አጋልጣ ነበር። ዛሬም እንግዲህ አንዳንዶቹ እሷ አለች ይህን ታጋልጣለች በሚል ሸንቆጥ ለማድረግም ሞክሯል ነው የሚሉት። የመጨረሻው እና መሰረታዊ ጉዳይ ግን በዲፕሎማሲ ጉዳይ ከተነሱት አንጻር በቀይ ባህር ቀጠና ያለውን ፍላጎታችን ምዕራባውያን እየደገፉን ነው ብሏል። ቀይ ባህር ላይ በቀይ ባህር ቀጠና የመጠቀም መብታችን በሰላም ሆኖ መብታችን እንዲከበር ምዕራባውያን እየደገፉን ነው ተብሏል። ከዚህ ውጭ ስለ ኤርትራም ስለ ሱዳንም ስለ ሞቃዲሾም የተናገረው ነገር የለም። ስለ ቀይ ባህር ግን ይህንን ተናግሯል። አሜሪካኖቹም እየደገፉን ነው እኛ በሰላም ጥቅማችንና መብታችን እንድናስከብር ብለዋል ነው የሚለው። እንግዲህ እነዚህ ናቸው የነበሩ